መቼም የፈለገ ቢሆን ከኔ በላይ እሱ ነው ልጄ። እንግዲህ ቀስ በይ፣ አይ ታገይ፣ ቀስ በይ ነይ። ኧረ ነይ፣ ኧረ ነይ፣ እኔ ሞትቻለሁ። ለምንም እንግዲህ ይሄን ይመስላል ዋናው ትልቁ ጽላቱ የተገኘበት። አየሻቸው አይደል? ጽላቱ የተገኘው እዚህ ነው። እነዚህ 3 ዋሻዎች አሉ። ምናልባት እናንተ መታችሁ ብታዩት የሚገርም ነው። የሚደንቅ ስፋቱ ነው። ረጅም ነው። እስኪ በጣም ሩቅ ርቀት አለ። በጣም ይሄዳል። የለም መውደቅ የለም። አይዞሽ ልጄ፣ አይከብድማ፣ አያስቸግርም። አሁን የምንገባው አምሳለ ሲኦል ይባላል። ነይ በይ ልጄ፣ እሺ ነይ። እንግዲህ አሁን እዚህ ጋር አንድ ታሪክ ላሳይሽና ወደሚቀጥለው ከቻልሽ የምትወጪ ከሆነ እንወጣለን። ከቻልሽ ይበልጥ ትችላለች። እቺን ካልቻለችማ ምን ዋጋ ነው? እንግዲህ ይሄን ይመስላል ዋናው ትልቁ ጽላቱ የተገኘበት ትልቅ ታሪክ አቡነ አረጋዊ ተብሎ በደብረ ዳሞ የሚመሰል። ነይ ወደዚህ ውጭና ቀስ ብለሽ ነይ ልጅ ሀብስጭ ወደስ። እነዚህ ሌላ 3 ጎተራዎች ንዋየ ቅዱሳን ጽላት የወጡባቸው ቦታዎች ያሻዙ። ኧረ ጠንካራ ነው ታየው። ከሽማግሌው ተሻላል። እንግዲህ ያው ከሚደነቀው ነገር እንግዲህ እዚህ ውስጥ ምናልባት አየሻቸው አይደል? ጽላቱ የተገኘው እዚህ ነው። እነዚህ 3 ዋሻዎች አሉ። ምናልባት እናንተ መታችሁ ብታዩት የሚገርም ነው። የሚደንቅ ስፋቱ ነው። ረጅም ነው። እስኪ በጣም ሩቅ ርቀት አለ። በጣም ይሄዳል። ይሄ ማለት በዮዲት ቡድሂዝም ዘመን በግራኝ መሐመድ ዘመን ንብረቶች ሲሰረቁ እዚህ ውስጥ ቅድም ያሉን 41ዱ ከሚባሉት እነዚህ ናቸው። ጽላቶቹ 3ቱ የተገኙት እዚህ ውስጥ ነው። ይሄ የጽላቱ ቦታ ነው። ተሸፍኖ በቃ እንዳለ ውስጡ ተዘግቶ ነበር። ምንም በእንደዚህው መዝጊያው ይኸው እንደምታዩት ይሄ ተሰባብረው ነው። እነዚህ ናቸው መዝጊያዎቹ። ቀደምት የሚገርሙ ናቸው። አፉ ተዘግቶ ምንም የሚታወቅ ነገር የለም። ግን እግዚአብሔር ስራው ድንቅ ነው። እሱ ካልገለጸው በስተቀር ማንም ታግሎ እንትን የሚለው አይደለምና የቤዛዊት ማርያም የአማኑኤል ጽላት እንዲሁም የመጥምቀ መለኮት የቅዱስ ዮሐንስ ጽላቶች ምናልባት የወጡበት እነዚህ ናቸው። 3 4 ማለት ነው። አዎ እንግዲህ 4 ናቸው ያሉት። ከአቡነ አረጋዊ አማኑኤልም አለ። ልጅ አማኑኤል ዋና አለ። አማኑኤል አለ። እዛ መግቢያችን ላይ ስንገባ ቤዛ ማኑኤልና ቤዛዊት ማርያም ነው ተብሎ እንግዲህ በታላቁ አባታችን በሊቀ ጳጳሱ እንግዲህ የሰየሙት ይሄማ ቤዛ ማኑኤልና ቤዛዊት ማርያም ብለው ቦታው በዚህ እንዲጠራ እንግዲህ አምሳለ ኢየሩሳሌም ተብሎ በላሊበላ ድንቅ በሚያስደንቅ ሁኔታ የተነገረው በዚህ ነው። እንግዲህ ሲያውን ምናልባት ከቻልሽልኝ እናንተን ካልሽ ደግሞ በዚህ ብንወጣ ደስ ይለኛል። ሞክሪ። ዋናው ትልቁ ሚስጥሩ ደግሞ እዚህ ውስጥ ነው። እንግዲህ በጣም እጅግ በጣም አስደናቂ ልዩ እንትን ያለበት እንሞክር። በሌላ በር እንግዲህ ካልሆነ በሌላ ቦታ ላይ ይዤሽ ልሂድና እስቲ ነው ይሄኛው እንትኑ ላንቺ ለመውጣት ፊዚካልሽ እና በዛ ጋር እንውጣ። በቃ ቤተሰቦቻችን በዚህ ጋር ለመውጣት ነበረ ዋናው በር በዚህ ነው። ግን እኔ አቅሜ አይፈቅድም ፈራው እና እስኪ በሌላ መግቢያ አለው። ይችን እንደምታውቋት ትንሽ ወጥቻለሁ። ይሄኛውን ግን ይከብደኛል ብዬ ስለፈራሁኝ በሌላ በኩል መግቢያም ስላለ በሌላ በኩል ገብተን ወደዚህ ወደታች ያለውን ቦታ እናሳያቸዋለን። እስከ መጨረሻው ተከታተሉን። ይህ ግን የምታዩት
ይህ የምታዩት አዲስ አበባ ውስጥ ነው፣ የትም ቦታ አይደለም። አዲስ አበባ ውስጥ ቦሌ አራብሳ ቤዛዊት ዓለምና ቤዛዊት ማርያምና ቤዛ ቅዱስ አማኑኤል ነው። ስለዚህ የመጣችሁ ተባረኩበት። አሁን እንዴት ነው ወርደው ነው ገመዱን ያዥውና ብትወርቂ ምን ላይ ወደቂ አይ አልወርቅም። የለም መውደቅ የለም። አይዞሽ ልጄ አይከብድማ፣ አያስቸግርም። እሱ ነው ልጄ። እንግዲህ ነይና በዚህ ጋር እንወጣና ያለውን የእግዚአብሔርን ድንቅ ስራ አብረን እናያለን። ነይልኝ። እንግዲህ እንደምታዩ ይሄን ይመስላል። በጣም አስደናቂ እጹብ ድንቅ የሆነ ከባድ ስፍራ እንደሆነ እንግዲህ ነግሬሻለሁ። በእንግዲህ እግዚአብሔር ከፈቀደልን ልውጣና አንቺ ትከተኛለሽ። እሺ። በነገራችን ላይ ይሄ እንደዚህ የምታዩትን በኋላ በደንብ በሰፊው አሳያችኋለሁ። ፎቁን በዚህ በመሰላሉ ነው የሚወጣው። እስከ መጨረሻው ተከታተሉ። ዝም ብላ ነው ወሬ ለማሞቅ ነው። አቤት ደሞ ባልሆነ ያለ መቼ መፈለገ ቢሆን ከኔ በላይ እሱ ነው ልጄ። እንግዲህ ቀስ በይ፣ አይ ታገይ፣ ቀስ በይ ነይ። ኧረ ነይ፣ ኧረ ነይ። እኔ ሞትቻለሁ። ለምንም ማራቢ እንደዚህ ያለ ኧረ እመቤቴ ነይ። ትውጣ ቀስ እያለች እዚህ ጋር ከተመጣ ሲምፕል እኮ ነው እንዴ! ይሄ ድንቅ ነገር እንደውም ተቀርጸሽ እንትን የሚለው ይሄ ነው። እጹብ ድንቅ የሚያሰኘው ይሄ ነው። ማይ እሺ፣ እንደሽ ነው። እሺ እናት ጀግናሽ እሺ ልጄ ጎበዝ የኔ ልጅ እግዚአብሔር እንደው ጀግና ነሽ። ይሄ በረከት አይቀርም ብለሽ ነው። ነይ ልብስሽን ይምጣ። ነይ ልጄ ያገኝ አንቺ ወደም እሰይ እንዴ በብዙ እግዚአብሔር የተመሰገነ ይሁን። ምርኩዜ ወላዲት አምላክ ቅዱስ ሚካኤል ቅዱስ ገብርኤል በዕለተ ቀኑ ደስታን እንዲያበሰረኝ ምስጋና ለሱ። ቅዱስ አማኑኤል ምስጋና ለሱ። ምክንያቱም በእኔ ሰውነት ይሄ መውጣት ቀላል አይደለምና ይህንን እንደዚህ የወጣሁበት አንድም ለራሴ በረከት ነው፣ ሁለተኛ ደግሞ ይህ ድንቅም ቦታ እንድታዩት ስለፈለኩ ነው። ሁላችሁም ግን መላው የኢትዮጵያ ሕዝብና መላው የኤርትራ ሕዝብ አንገታችሁ ላይ ማህተብ ያለ በሙሉ ኦርቶዶክሳውያን ይህ ቦታ ከእጃችን መውጣት የለበትም። በአንድ ሳምንት በ15 ቀን ውስጥ ወላዲት አምላክ ትፍቀድልን እጃችንን እናስገባዋለን። አሜን። ነይ እንግዲህ
ነይ ልጄ ዋጋ ከፍለሻል። ጎበዝሽ እንደማረ ይሄን ሳታይ እግዚአብሔር የተመሰገነ ይሁን እንጂ ይሄን ሳታይ ብትይጂማ ምን ዋጋ አለ? በጣም እግዚአብሔር ይመስገን። ኑ ባል ወንዶች ና እንግዲህ ያንን መንገድ እዚህ ጋር የደረስኩበት እግዚአብሔር የተመሰገነ ይሁን። አሁን የምንገባው አምሳለ ሲኦል ይባላል። ድቅድቅ ጨለማ ነው። እግዚአብሔር የተመሰገነ ይሁን። እኔ እዚህ ቦታ ላይ እንድረጠው የፈቀደልኝን አምላኬን አሁንም እልል ብላችሁ አመስግኑልኝ። እስከ መጨረሻው ተከታተሉ። የመጣሽበት ነው ቅድም የነው ቅድም አይፈራ እቺ ደግሞ እጅግ በጣም የማይጎድል የማይቀንስ ሁሉ ጊዜ እንዲሆን እንዲቀመጥ ራሱን የቻለ ጸበል ነው። ይሄ በጣም የሚገርም ነው። አይጎድልም፣ አይቀንስም። እንደዚህ ነው በቃ ክረምት በጋ መልኩም አይቀይርም። የሚያስደንቅ ነው መልኩም። የቅዱስ አማኑኤል ነው እንትን አቡነ አረጋዊ በጣም የሚያስደንቅ ነው። እንግዲህ አሁን እንትኑ ሁሉ ያው እሳትን ሲነድ የኖረበት መሆኑን የቆየ መኖሩን ያው እንግዲህ የቆየ ነው። በሉ እንግዲህ ወደ ዋናው ቦታ እንገባለን። ተከተሉ። እንደዚህ ላንተና አዎ ሻንቱን ይታያል። ጧፉ እስቲ እንዳይ እንግዲህ ያው ድንቅ ምስጢር ያለበት ቦታ ነው። እንደምታውቁ ይመስላል እንግዲህ በዚህ በኩል የሚያስወጣ አንድ በር አለ። የተዘጋ ነው፣ ተዘግቶ ነው። በዚህ ውስጥ የሚያስወጣ በዚህ ሞጫ ነው ግን ተዘጋ። አዎ ገና ነው። እንግዲህ ዋናው ደግሞ ይሄ ነው። ይሄ ዋናው የሌሊቱ ያለበት አምሳለ ሲኦል ነው የሚባለው። አምሳለ ሲኦል ይሄን ሌላ ጋር ያያችሁት ነው። ገና አይቻል ተብሎ ተከልክሎ ነው። አንዱ በር ይሄ ነው፣ ዝግ ነው። ብዙ ሌላ ወደ 5 በር ነው ያለው አጠቃላይ። እንግዲህ ይሄ ነው። ይሄ ደግሞ የሌሊት ወፎች ናቸው። እንደምታዩቸው ዝቅ ብላችሁ እንግዲህ ጠባቂ ናቸው። ስለዚህ በዚህ በስተግራም አለ፣ ወደዛም አለ። አጠቃላይ 5 በር አለው። አምሳለ ሲኦል ተብሎ እንግዲህ ይሄ እንግዲህ የምታዩት ከዚህ በኩል የሌሊቱ ወፎች የሚጠብቁበት ቦታ ነው። ምናልባት ካሜራው ላይ ከገባች አላውቅም። አንዷ ወታለች፣ የገባች ይመስለኛል። ወታለች። እንግዲህ ሌሎችም በጣም ብዙ ነው ያሉት እዚህ ቦታ ላይ። በጣም ብዙ የሌሊት ወፎች አሉ። በሌሊት ወፍ ነው የሚጠበቀው። ይህ ማለት እንግዲህ አምሳለ ሲኦል
አይደለም 50 ሲኦል ተብሎ በጣም የሚያስደንቅ 5 በር ያሉት ሰዎች ገና የሚገለጹ አሉ። ታሪኩ እንዳጠቃላይ አባቶች ይህን ያህል ምስጢርን አስቀርተውልን አስቀምጠውልን የምንመለከተው እንድንባረክበት ያደረጉበት ሁኔታ ነው ያለው። በጣም የሚያስደንቅ ነው ልጆቼ እና እግዚአብሔር አምላክ የቅዱሳን አባቶች በረከት ከሁላችሁ ጋር ይሁንልኝ። እንግዲህ ይህን ያህል ካያችሁ በጣም እጾም ድንቅ ነው። እንግዲህ አንዱ በር ይሄ ነው። ጊዜ ሲከፍትህም አለ ወደ ጎን መግቢያ በዛ በኩል 3 አሉ። በዛ በኩልም 3 አሉ። በተለያዩ በቃ እንትን ያለ ነው ሁሉ የተረጋገጠ ነው። ድንጋዩን ማንሳት ይቻላል። ይከፈታል። አንድ በጣም ብዙ ነገሮች ያሉት ተቀምጦ እንትን ብሏል እና እግዚአብሔር ስራው ድንቅ ነው። የሆነች ነገር ፈጎጥ ተደረገበት ወጣች ላይ ቢተፋ እዚህኛው ነው የምትሆነው። ገባች ደንቃል ፕሮዳክት ይሄን ሳታይ ልትቀር ነበር። ይሄ እንግዲህ ፎቁ ላይ ያለው ነው አይደል? አብራቸው ቦታ እንዳለ በዚህ በግራም አለ ሳላም በዛ እና እግዚአብሔር አምላክ ይሄን እንድታዩ ለፈቀደ ስሙ እስከ ዘላለም የተባረከ ይሁን። እንዲያኔ ድንጋይ አሁን እዚህ ውስጥ ይገኛል ብሎ ማን ያሰበው? ተደነቃችሁ? ምንስ ታዘባችሁ? እግዚአብሔር የተመሰገነ ይሁን። ስለ እውነት የሚደንቅ የሚገርም ቦታ ነው። ይህ ቦታ እኔ ለገንዘቡ ብቻ አይደለም የመጣሁት። ሁላችሁም መታችሁ በመላው ኢትዮጵያ ውስጥ ያላችሁ መታችሁ እንድትባረኩበት ነው የኔ ምኞት። ትልቁ ምኞቴ እሱ ነው። ምክንያቱም እኛ ስንድን ነው እኛ ጤነኛ ስንሆን መስጠትን እንችልበታለን። በጣም የሚደንቅ የሚገርም ቦታ ነውና ይህ ቦታ አዲስ አበባ ላይ መሆኑ እጅግ ያስገረመኝ አዲስ አበባ ውስጥ መሃል አዲስ አበባ ከተማ ላይ መሆኑ ነው። ሁላችሁም ከውጭም ከሀገር ውስጥም ተሰባስባችሁ እየመጣችሁ ተባረኩበት። ሰርታችሁ ያልተባረከላችሁ ወገባችሁ የተያዘ ጉልበታችሁ አልንበረከክም ያለ ለእግዚአብሔር ሁላችሁም የኦርቶዶክስ እምነት ተከታዮች በሌላም እምነት ውስጥ ያላችሁ ባጋንንት ስራ የታሰራችሁ መታችሁ ተፈቱበት። እጆቻችሁን አስባርኩበት፣ ጉልበታችሁን አስባርኩበት፣ ሰውነታችሁን አስባርኩበት። ቤዛዊት ማርያም ገዳም ነው። ይህ ገዳም ታላቅ ገዳም ነው። ይህችን ገዳም ግን አደራ የምላችሁ ቅድም አባቶቼም እንዳሉት አደራ የምለው ይህችን ገዳም አሳልፈን አንስጥ፣ ለራሳችን እናስጥ። በዚች አራት ዓመት ውስጥ 18 ሚሊዮን ብር ከፍለው 3 ሚሊዮን ለማይሞላ ገንዘብ ለምንስ አባቶች ስለደከማቸው ነው ይህንን ያሉት። ስለዚህ ሁላችሁም አደራ በወላዲት አምላክ በወላዲት ቃል የምለምናችሁ በቤዛዊት ማርያም ስም የምለምናችሁ ይህንን 3 ሚሊዮን የማይሞላ ገንዘብ ዛሬ ነገ ሳንል በታች በተቀመጠው አካውንት እያስገባችሁ በረከቱን ተካፋይ ሁኑ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ይህ በፊት ለፊት ደግሞ ግን የምታዩት እንደ ቀንጨብ እንድታደርገው ስለፈለኩ ነው። ይህ በፊት ለፊት የምታዩት የወንዶች የአርምሞ ቦታ መያዣ ነው። አርምሞ መያዣ ነው። እዚህ ቦታ ላይ ምናልባት ከ3 እስከ 5 ሰው ተቀምጦ የሚጸልይበት ነው። ወደ ውስጥ ይህ የወንዶች ነው። የሴቶች ደግሞ በሌላ በኩል አለ። ይህ ደግሞ የምታዩት ትልቅ ካቴድራል ቤተክርስቲያን ነው። ኑ ተከተሉ። ይህንንም ላሳያችሁ። ትልቅ ቤተክርስቲያን ነው።
እንግዲህ ይህንን የምታዩት ቤተክርስቲያን ገና ጅማሮ ላይ ነው። በግራም በቀኝም በደንብ ተመልከቱት። በጣም ትልቅ ቤተክርስቲያን ነው። ነገር ግን አባቶች እንዳይሰላችሁ እንዳይደክሙ ገና እየተፈለፈለ ነው። ዋሻው በጣም ትልቅ ነው። ይሄው በዚህ ነው መግቢያው። ግራና ቀኙን ተመልከቱት። በዚህ በኩል የቀኙ ነው፣ በዚህ በኩል ቀኝ ነው፣ በዚህ በኩል የግራው ነው። ገና እየተፈለፈለ ነው ያለው። ለዚህ ደግሞ ግዴታም ገንዘብ ያስፈልጋል። እያንዳንዱ ነገር የሚያስፈልግ በጣም ብዙ ነገሮች አሉና ሁላችሁም የምትችሉትን ብትረዱን በጣም ደስ ይለናል። እንግዲህ ገባብዬ ላሳያችሁ ወደ ላይ ትልቀቱ። እንግዲህ ተመልከቱ። ይሄ ገና እየተፈለፈለ ነው። ወደ ላይ እላችሁ እዚህ ጋር አንድ ቀዳዳ አለ። ወደ ላይ ያው በጣም ረጅም ነው። ይሄንን አባቶቻችን ስራ ላይ ነው ያሉት። ዋሻው እየተፈለፈለ ነው። ዘመናዊ ነገሮች አይገቡበትም። ሁሉም እግዚአብሔር በሚመራቸው መንገድ ነው የሚሰራውና እናንተ ደግሞ የምትችሉትን ገንዘብ ተረድቶ ይህን ቤተክርስቲያን በአባቶች እጅ የተጀመረውን በአማረ መልኩ አድርገን እንድናስመርቀው የኔ ምኞት ነውና ምኞትሽን እግዚአብሔር አምላክ ያሳካልሽ። እመቤቴ የምትወጃት የስውሯ ጽላት ታሳካልሽ። እኛም ከጎንሽ ነን፣ አይዞሽ በርቺ በሉኝ። እጅግ በርካታ ቤተክርስቲያን ወደ እናንተ ይዤላችሁ እመጣለሁ። ይህን የዩቲዩብ ቻናል ሰብስክራይብ አድርጉት። በጣም ብዙ ቤተክርስቲያን እንደዚህ የሚያማምር ትልልቅ ገዳማት በዚህ ዘመን የተገለጡ ዋሻ የተፈለፈሉ ዋሻዎችን እኔ ወደ እናንተ ይዤላችሁ እመጣለሁ። ቤተሰብ ትሆኑን ዘንድ በአክብሮት ጠይቃችኋለሁ።